ፓሪስ ውስጥ የሳሱ እስትንፋሶችና ሌሎች ምርጥ ድርሰቶች ከተሰኘው መጽሐፍ ደራሲ ኢቫን ቡኒን፣ ተርጓሚ ዓለም ኃይሉ፣ ተራኪ ብሩክ ድንቁ። ፓሪስ ውስጥ ትረካ ክፍል 1 አሁን ይደመጣል። ጢሙን ተላጭቶ ኮፍያ አድርጎ የዝናብ ኮት ደርቦ ትንሽ ወደ አንድ ጎን ዘመም ብሎ ቁልቁል ሲሄድ ላየው ወይም መኪና ተደግፎ ሲቆም በወርቃማ ጸጉሩ ላይ ጣል ጣል ያሉትን ብርማ መስመሮች ያላስተዋለ ሰው ከ40 ዓመት በላይ ይሆነዋል ብሎ አይገምትም። ነገር ግን ፍዝዝ ያሉት ብርማ አይኖቹ ብዙ መከራና ስቃይ ያየ ሰው እንደሆነ በግልጽ ይመሰክራሉ። በአንድ ወቅት ገጠር ርስት ነበረው። ብዙ ስነ ቃሎችን ከገጠሩ ማህበረሰብ ስላሰባሰበ ፓሪስ ውስጥ በወሬ መሃል እነኚህን አባባሎች ከምጸታዊ ሳቅ ጋር እያዋዛ መናገር ያዘወትራል። ብዙ ሰዎች ሚስቱ ከሩሲያ ሲመጡ ኮንስታንቲኖፕል ላይ ጥላው እንደጠፋችና በዚህም ሳቢያ ጠገግ ከማይል የልብ ቁስል ጋር እንደሚኖር ያውቁ ነበር። አንዳንዴ ስለ ሴቶች ሲነሳ በፈረንሳይኛ ጣል የሚያደርገው ሸንቋጭና ምጸት ለበስ ቀልዶች ብዙዎቹን ፈገግ ያሰኛሉ። የበሰለ ሐባብና ታማኝ ሴት ለይቶ እንደማወቅ ከባድ ነገር የለም ይላል በአንድ ቀዝቃዛ የበልግ ምሽት ጨለምለም ከሚለው ከፓሪስ መንገድ አቅራቢያ ካለች አንዲት ትንሽ የሩሲያ ሬስቶራንት ውስጥ ራቱን ሊበላ ገባ። መጠጥ ከተደረደረበት ባንኮኒ አጠገብ ለቆመው ተቆጣጣሪ ሰላምታ ከሰጠ በኋላ ደብዘዝ ያለ መብራት ወዳለበት የምግብ አዳራሽ ገባ። ነጫጭ ልብስ ከለበሱትና ካልተያዙት ጠረጴዛዎች አንድ ጥግ መርጦ ተቀመጠ። በቀያይ ጸጉሮች የተወረሩትን እጆቹን እያፍተለተለ ገሚሱ በጽሕፈት መኪና ገሚሱ በብዕር የተጻፉትን የምግብና የመጠጥ ዝርዝር ማንበብ ተያያዘ። መብራቱ እርሱ የተቀመጠበት አካባቢ ከመለቀቁ አንዲት ጥቁር አይን መሃሉ ላይ የተከፈለ ጥቁር ጸጉር ያላትና በነጭ የተጠለፈ ጥቁር ቀሚስ ያደረገች ሴት አክብሮት በተላበሰ ሁኔታ ስትመጣ አየ። በማራኪ ድምፅ ቦንጆር መሲዮ ብላ ምን ልታዘዝ ስትለው በቁንጅናዋ ስለተማረከ የሚለው ጠፍቶት ቦንጆር ማዳም፣ ግን ሩሲያዊት ነሽ? አዎ ነኝ። ያው ከደንበኞቻችን ጋር በፈረንሳይኛ ስለሆነ የምናወራው ለምዶብኝ ነው አለችው። ፈረንሳዮችም በብዛት ይመጣሉ ማለት ነው? አዎ፣ የሩሲያ ምግቦችን ለመመገብ በብዛት ይመጣሉ። ኦ፣ ብዙ ነገር ነው የምትሰሩት። እስቲ ራስሽ ምረጭልኝ። የኮሳክ የተደበለበለ ስጋና የመርከበኞች ባቺ አለን። እሱ ይሻላል መሰለኝ። አዎ፣ እስቲ እሱን አምጪልኝ ሲል ቀበቷ ላይ ያንጠለጠለችውን የማስታወሻ ደብተር አውጥታ ነጣና ረዘም በሚለው እጇ ትዕዛዙን በእርሳስ ጻፈች። ነጩ ቀሚሷ ትንሽ አርጀት ያለ ቢመስልም በደህና ዋጋ የተገዛ ውድ ልብስ መሆኑ ያስታውቅ ነበር። ቮድካ ሲምጣ? አዎ አምጪልኝ። ደጁ በጣም ይቀዘቅዛል። ትዕዛዝ ለማስተላለፍ መንቀሳቀስ ስትጀምር የሚያምሩትን የቀሚሷን ጥልፎች ትኩር ብሎ አያቸው። የፈነዳ ጽጌረዳ የሚመስሉ ሐምራዊ ከንፈሮቿን የከንፈር ቀለም አልተቀባቻቸውም ነበር። ነጭ ቀለም የተቀቡት አጫጭር ጥፍሮቿ ደግሞ በጥንቃቄ እንደተያዙ ይመሰክራሉ። የውሃ ጠርሙስ ከሌላ ጠረጴዛ ላይ አምጥታ እርሱ ጠረጴዛ ላይ ስታስቀምጥ ከምግብ ጋር የምታቀርቡት ቀይ ወይን ነው፣ እርሱን አምጪልኝ። ውሃውን ሰጂ፣ ውሃ አልጠጣም አለ። ቀጠል አድርጎም ውሃ ወይንን እንደሚያበላሽ ጋሪ መንገድን፣ ሴት ደግሞ ነፍስን ሲል ትኩር ብላ አይታው ስለኛ ጥሩ አመለካከት አለህ ብላ ምግቡንና
መጠጡን ለማምጣት ሄደች። የምግብ አዳራሹን አቋርጣ ስትሄድ በዓይኑ ሸኛት። ጸባይ የሸጋና ራሷን የምትጠብቅ ሴት እንደሆነች አሰበ። ግን በጣም ውድ ጫማ እንዳደረገች ሲያይ እንዴት ገዛችው ብሎ ራሱን ጠየቀ። ሀብታም ፍቅረኛ ይኖራት ይሆናል ብሎ አሰበ። ለበርካታ ዓመታት ለሴት ትኩረት ሰጥቶ ማሰብ አቁሞ ነበር። ለዓመታትም እንዳሁኑ የስሜት ሰለባ ሆኖ አያውቅም። ጫማዋን በተመለከተ የተፈጠረበት ቅናታዊ ስሜት ግን ትንሽ ረብሾታል። በማግስቱ እዚያው ቦታ ላይ መጥቶ ተቀመጠ። ከርቀት በሥራ ተጠምዳ አያት። ከሁለት ፈረንሳዮች ትዕዛዝ ተቀብላ ለማረጋገጥ ካቪያሮክ ካላድሮሴ በማለት ትዕዛዙን አጣርታ ለማስተላለፍ ከምግብ ቤቱ ወጥታ ሄደች። ወዲያው ተመልሳ ወደ እሱ ጠረጴዛ በፈገግታ ተጠግታ ለብዙ ጊዜ እንደሚተዋወቁ አይነት ሞቅ ባለ ሰላምታ እንደምን አመሸህ፣ ቤታችንን ስለወደድከው ደስ ብሎኛል ስትል ከመቀመጫው ተነስቶ በፈገግታ እንደምን አለሽ፣ በእርግጥ ቤታችሁን ወድጀዋለሁ፣ ስምሽን ብትነግሪኝ በጣም ደስ ይለኛል አለ። ኦግላ አሌክሳንድሮቭና እባላለሁ፣ አንተስ? እኔ ደግሞ ኒኮላይ ፕላቶኒች እባላለሁ ሲል ራሱን አስተዋወቀ። ከተጨባበጡ በኋላ ትዕዛዝ መጻፊያውን ወረቀት ከቀሚሷ ኪስ አውጥታ ዛሬ ቆንጆ የኩላሊት ሾርባ አዘጋጅተናል፣ መርከብ ላይ ይሠራ የነበረ ባለሙያ ነው ያዘጋጀው። እሺ እሱን አምጪልኝ ካለ በኋላ እዚህ ብዙ ሰርተሻል እንዴ ብሎ ጠየቃት። 2 ወር ሰርቻለሁ። በፊት የት ነበርሽ? ፕሪቴምፕስ ውስጥ አሻሻጭ ነበርኩ። እና ቀነሱሽ? አዎ፣ ታዲያ ለምን እለቃለሁ? ሌላ የሚረዳት ፍቅረኛ ይኖራታል የሚለው ጥርጣሬ ስለለቀቀው ትንሽ ደስ አለው። ትዳር ሞክረሻል? አዎ። ባልሽ ስራው ምንድን ነው? ዩጎዝላቪያ ውስጥ የጦር መኮንን ነበር። ከነጩ ጦር ጋር አንተም ሰርተሃል እንዴ? አዎ ልክ ነሽ። በአንደኛው የዓለም ጦርነትና በእኛ የእርስ በርስ ጦርነት ጊዜ የጦር አዛዥ ሆኜ አገልግያለሁ። ፈገግ ብላ አዎ ታስታውቃለህ፣ ጄኔራል ሳትሆን አትቀርም አለች። ልክ ነሽ፣ ግን አሁን ጡረታ አውጥቻለሁ። አሁን የድሮውን ታሪክ ለጋዜጦች እጽፋለሁ። አንቺስ ብቻሽን የምትኖሪው? አዎ፣ ባሌ ከሞተ ጀምሮ ብቻዬን የምኖረው። በሦስተኛው ምሽት ለራት እንደመጣ እንዴት ነው ፊልም ተወጃለሽ? አንዳንዶቹ ፊልሞች ደስ ይላሉ አለች የሾርባ ሳህን እያስቀመጠች። ይላት አንድ ቆንጆ ፊልም አውጥቷል፣ ልጋብዝሽ? እረፍት አለሽ አይደል? ሰኞ እረፍት ነኝ። በሚቀጥለው ሰኞ እንሄዳለን። ዛሬ ምንድነው ቀኑ? ቅዳሜ ነው አይደል? ከነገ ወዲያ እንሄዳለን። ፈቃደኛ ነሽ አይደል? እሺ፣ ግን ነገ እዚህ አትመጣም ማለት ነው? አዎ፣ ጓደኞቼን ለመጠየቅ ከከተማ እወጣለሁ። ግን ለምን ጠየቅሽኝ? እንጃ፣ በደንብ የምንተዋወቅ አይነት ስሜት ነው የሚሰማኝ። እኔም እንደዚያው ነው የሚሰማኝ። ግን ሕይወት ጥቂት መልካም አጋጣሚዎች እንዳሏት አታውቂም ብሎ ወሬውን ቀየር አድርጎ የት ነው የምትኖሪው? የት እንገናኝ? ሞንቴፒክዊት ካለው አፓርትመንት ላይ ነው የምኖረው። በጣም ጥሩ። ለኤሊት በጣም ቅርብ ነው። አፓርትመንቱ መውጫ ላይ ልክ 2:30 ላይ ጠብቅሻለሁ። አመሰግናለሁ አለችው በፈረንሳይኛ። ምስጋናው የኔ ነው አለ ፈገግ እያለና ማረጋገጥ እንደፈለገ አይነት ልጆችሽን በጊዜ አስተኝተሽ ነይ ሲላት የልጅ ጸጋን እንኳን እስካሁን አላደለኝም ብላ የበላበትን ሳህን ይዛ ሄደች። የዚያን ዕለት ወደ ቤት ሲሄድ ሐዘንና ሆደ ባሻነት እንደ ወትሮ እየረበሸው በደንብ የምንተዋወቅ አይነት ስሜት ነው የሚሰማኝ ያለችውን ሲያስብ ትንሽ ዘግየት ከማለቱ በስተቀር ሲጠብቀው የኖረው አጋጣሚ እንደሆነ ተሰማው። ሰኞ በቀጠሮው ቀን ዝናብ በኃይል ስለሚጥል ጭጋግ ያዘለው ሰማይ
ጠቁሮ ነበር። ከፊልም ቤት መልስ ከእርሷ ጋር ደህና እራት መብላት ስላሰበ ቢራ ብቻ ጠጥቶ መክሰሱን ዘለለው። ከዚያም ሲጋራ እያጨሰ ታክሲ ይዞ ሄደ። ወፍራሙ ሹፌር ሞንቴፒኩዊት አውርዶት ቁጭ ብሎ ሲጠብቀው ከአፓርትመንቱ ጥላቸውን እየዘረጉ ሰዎች ሲወጡ በጉጉት ሲጠብቃት ከአንድ ጥግ አንድ ጋዜጣ አዟሪ ርዕሰ አንቀጾቹን እያስተጋባ ደንበኛ ለመሳብ ይሞክር ነበር። ከሩቅ ከሰዎች መሃል ዘንጣ ብቅ ስትል በደስታ እጁን ዘርግቶ ኦግላ አሌክሳንድሮቭና ብሎ ተቀበላት። ከጥቁር አይኖቿ የሚፈልቀው የብርሃን ጨረር እንደ ወትሮው ምጥን አልነበረም። በግራ እጇ ረጅሙን ቀሚሷን ይዛ ቀኝ እጇን አቀበለችው። ለራት ግብዣ የሚሆን የምሽት ቀሚስ በመልበሷ ከፊልሙ በኋላ አብራው ለመቆየት ፈቃደኛ መሆኗን ሲረዳ ደስ አለው። ብዙ ጠበቀኝ እንዴ ስትል አይ አልቆየሁም፣ ታክሲ አቁሜያለሁ፣ ቶሎ እንግባ አለ። ጨለምለም ካለው የታክሲው የኋላ ወንበር ተከትሏት ገባ። ለዘመናት ዘንግቶት በቆየው ሐሴት ተሞልቶ ካጠገቧ ቁጭ አለ። ታክሲው አንድ ጠምዛዛ ላይ ጉድባ ነገር ሲያቋርጥ እንደ መንገራገጭ ሲል ሳያስበው በእጁ ደገፍ አደረጋት። ከወንበር አምፖል የተወረወረ ብርሃን የታክሲውን የኋላ ወንበር ፍንትው አድርጎ ማሳየት ሲችል በጥቁር ቀሚሷ ስር ቅርጽ ሰርተው የሚታዩ ጉልበቶቿንና ዳሌዋን፣ ብርሃን የሚፈነጥቁትን አይኖቿንና ቀለም የተቀቡትን ከንፈሮቿን ሲያይ ፍጹም ልዩና ማራኪ ሴት ሆና አገኛት። ሲኒማ ውስጥ ተቀምጠው አንዲት ሄሊኮፕተር ነጩን ደመና እየቀዘፈች ወደ አንድ ጎን ስትዘም እያዩ መንሾካሾክ ቀጠሉ። ብቻሽን ነሽ ወይስ ደባላለሽ ሲላት ብቻዬን ነው የምኖረው፣ 6ኛው ፎቅ ላይ ጸዳና ጠራ ያለች ክፍል አለችኝ። ፎቁ አሳንሰር የለው። አንድ ወንድ ለግማሽ ወይንም ለአንድ ሰዓት ሴት ማምጣት የሚችልባት አይነት ነች። ሲዘንብ ተወኝ ብቸኛ ያደርጋል። መስኮት ከፍቶ መንገዱን ወይንም የመንገዶቹ መብራቶች ዝናብ ሲዘንብባቸው ማስተዋል ነው። አንተም ወንደላጤ ሳትሆን አትቀርም። ሆቴል ውስጥ ነው የምትኖረው? አይ በሲ ውስጥ ትንሽ መኖሪያ አለችኝ። ብቻዬን ነው የምኖረው። ፓሪስ ውስጥ ብዙ ኖሬያለሁ። ገጠር መሬት ተከራይቼ ሁሉንም ትቼ ሁሉንም ርቄ በራሴ ላብ ለመተዳደር ሞክሬያለሁ። ግን ምን ያደርጋል፣ በራስ ላብ መኖር አስቸጋሪ መሆኑን በሂደት ነው የተረዳሁት። አድማጮቻችን ፓሪስ ውስጥ ትረካ ክፍል 1 የተከታተላችሁትን ይመስል ነበር። ፓሪስ ውስጥ የሳሱ እስትንፋሶችና ሌሎች ምርጥ ድርሰቶች ከተሰኘው መጽሐፍ ደራሲ ኢቫን ቡኒን፣ ተርጓሚ ዓለም ኃይሉ፣ ተራኪ ብሩክ ድንቁ፣